እንኳን ለቅዱሳን አበው ቅዱስ ጎርጎርዮስ ዘአርማንያ፣ አቡነ ዮስጣቴዎስ ረባንና ሌሎችም ቅዱሳን ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ስንክሳር ዘወርኃ ታኅሳስ 15 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሱን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርማንያ ንጉሥ ድርጣድስ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። ሕያው እንደሆነም የሚያውቅ የለም። ንጉሥ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የሊህም ደናግል ስጋቸው በተራራ ላይ እንደወደቀ ነበረ። ንጉሱም ስለገደላቸው ደናግል ይልቁንም ውበቷንና ደም ግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህም በኋላ ወገኖቹ ለመኑት፣ እንዲህም አሉት፣ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህም ማዘን ይወገድልሃል አሉት። በዚያን ጊዜም አውሬ ለማደን በፈረስ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔር መልኩን ለውጦ እንደ ሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎች ላይ ሰይጣን አደረባቸው፣ ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። የንጉሡ እኅት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሷ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ። በዚያንም ጊዜ ወደ ጉድጓዱ ሄዱ። በሕይወትም እንዳለ ያውቁ ዘንድ ወደ ጉድጓዱ ውስጥ ገመዶችን አወረዱና እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ፣ ስበው አወጡት። አጥበውም ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። በዚያንም ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችንም አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስን ታምናለህን? አለው። ሪያ የሆነው ንጉሥም አዎ እንደሚል ራሱን ዘንበል አድርጎ አመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮውና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ በእግሩ ላይ የሪያ ጥፍር አስቀረ። ለፈጣሪም ተገዥ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎችን ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚህም በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ሥርዓትን ሠራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆቹም ታናሾቹም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህም በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩኝ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክትን ላኩ አላቸው። በዚያንም ጊዜ ከእርሱ ጋር ወደ ንጉሥ አኖሪዮስና ወደ ሊቀ ጳጳሳቱ መልእክተኞችን ልከው የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሱን ሰምተው ደስ አላቸው። በሊቀ ጳጳሳቱ የአርማንያ አገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያን ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ አገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያንን ሠራላቸው። በሃይማኖትም አጸናቸውና በሰላም በፍቅር አረፈ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በዚህ አባ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አቡነ ዮስጣቴዎስ ረባን ሐዋርያዊ ጻድቅ ኢትዮጵያዊ ኤርትራዊ ሲሆኑ በዓለም ደረጃ የሚታወቅ አገልግሎት ያላቸው አባት ናቸው። በመካከለኛው ዘመን የኢትዮጵያ ታሪክ የአቡነ ዮስጣቴዎስና የአቡነ ተክለ ሃይማኖትን ያህል ስሙ የጎላ ጻድቅ አይገኝም። ጻድቁ አባታችን በ1265 ዓመተ ምህረት አካባቢ እንደተወለዱ ሲታመን ወላጆቻቸው ክርስቶስ ሞዐና ስነ ሕይወት ይባላሉ። የጻድቁ የመጀመሪያው ስም አዕቀበ እግዚእ ለጌታ የተጠበቀ ማለት ሲሆን የዮስጣቴዎስ የተባሉት በኋላ ነው። ገና ከልጅነታቸው መንፈሰ እግዚአብሔር አድሮባቸዋልና ለዚህ ዓለም ግድ አልነበራቸውም። ከመምህር ዘንድ ገብተው ቅዱሳት መጻሕፍትን ተምረው ዲቁናን ተቀብለው ያገለግሉ ገቡ። በዲቁና አገልግሎታቸውም ስሉጥ ወይም ፈጣን በመሆናቸው
የዘመኑ አበው ዳግማዊ እስጢፋኖስ እያሉ ይጠሯቸው ነበረ። ከዚያም በወጣትነት ዕድሜያቸው ምናኔን መርጠው ጾምና ጸሎትን ከስግደት ጋር አዘወተሩ። እንዲህ ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ኤዎስጣቴዎስ ዘንድ መጣ። በዘባነ ኪሩብ በግርማው ቢያዩት ደነገጡ። ጌታ ግን ወዳጄ ኤዎስጣቴዎስ ገና ከእናትህ ማኅፀን መርጬሃለሁ፣ ከኢትዮጵያ እስከ አርማንያ ሐዋርያ ትሆን ዘንድ ሾሜሃለሁ። አንተን የሰማ እኔን ሰማ፣ አንተን እምቢ ያለ እኔን እምቢ ያለ ብሏቸው ባርኳቸው አረገ። ጻድቁም ፈጣሪያቸውን ስለ ስጦታው እያመሰገኑ ቅስናን ተቀብለው ስብከትን ጀመሩ። ስም አጠራራቸውን ፈጥኖ በሀገሪቱ ተሰማ። በየቦታው እየዞሩ ያላመነውን አሳምነው እያጠመቁ ያመነውን በሥርዓተ ቤተ ክርስቲያን እያጸኑ ሕይወተ ገዳምን እያስፋፉ ኖሩ። አሁን በኤርትራ ውስጥ የሚገኘውንና እርሳቸው የመሠረቱትን ገዳም ጨምሮ ለገዳማ ሕይወት መስፋፋት አስተዋጽኦ አድርጓል። በገዳማቸውም አባ ብሳዲን ጨምሮ በርካታ አርድእትን አስተምረዋል፣ አፍርተዋል። አቡነ ኤዎስጣቴዎስ በተለይ የሚታወቁት ቀዳሚት ሰንበት እንዳትናቅ እንድትከበር ባደረጉት ጥረት ነው። ደግሞም ተሳክቶላቸዋል። በሀገራችን ሁለቱም ሰንበቶች ክቡር ናቸው። አቡነ ኤዎስጣቴዎስ 2 ጊዜ ወደ ኢየሩሳሌም በእግራቸው ተጉዟል። መሄዳቸው ግን ለመሳለም ብቻ አይደለም፣ ይልቁንም የወንጌልን ዘር እየዘሩ ፍሬውንም እየለቀሙ ነው እንጂ። እርሳቸው መቼም ሐዋርያዊ አገልግሎታቸውን ቸል አይሉምና በመጨረሻ ሕይወታቸውም በገዳማቸው ላይ ደቀ መዝሙራቸውን አባ ብሳዲን ሹሞ ለአዲስ ጉዞ ተነሱ። እኩሎች ልጆቻቸውን በገዳማቸው ትተው እኩሎቹን አስከትለው ጉዞ ወደ አርማንያ ተደረገ። በመንገድም ወደ ባሕረ ኢያሪኮ ሲደርሱ የሚሻገሩበት መርከብ አጡ። ድንቅ አባት ናቸውና በእምነት አጽፋቸውን ወይም ኩታቸውን አውልቀው በባህር ላይ ጣሉት። በላዩም ላይ በትምህርተ መስቀል አማትበው ተቀመጡበት። ደቀ መዛሙርቶቻቸውም ባህሩ ላይ በተነጠፈው ኩታ ላይ ከበው ተቀመጡ። ከሰማይ ጌታችን ወርዶ በመካከላቸው ቆመ። ቅዱስ ሚካኤልና ቅዱስ ገብርኤልም በግራና በቀኝ ቆሙ። ጻድቁ አባታችን ደግሞ ልጆቻቸውን ያስተምሯቸው የተረጉሙላቸው ገቡ። በመካከል ግን አንዱ በመጠራጠሩ እርሱ የተቀመጠባት ብቻ ተቀዳ ሰጠመ። በኋላ ግን ጻድቁ ተመልሰው አውጥተውት ከሞት አስነስተውታል። በዚህም ምክንያት ማዕበልን የተሻገረ ይባላሉ። አቡነ ኤዎስጣቴዎስም በአርማንያ ለዘመናት ሰብከው ሕይወተ ገዳምን አስፋፍተው ብዙ ታምራትን ሰርተው በተወለዱ በ80 ዓመታቸው በ1345 ዓመተ ምህረት አርፈዋል። በኢትዮጵያ፣ ኤርትራ፣ ግብፅና አርማንያ ይከበራሉ። በዚች ቀንም ማዕበሉን የተሻገሩበት መታሰቢያቸው ይደረጋል። ዳግመኛም በዚች ዕለት የሉቃስ ዘአምድና የአባ የምልሃ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅድስት እምባ መሪና፣ ቅድስት ክርስቲና፣ ቅዱስ ሚናስ ሰማዕት፣ ቅዱስ ቂርቆስ ሰማዕትና ብፅዕት ኢየሉጣ እናታችን ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን መልካቸውን ገድላቸውን ደግመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።